በየዕለቱ አሉላ ብዙ ነገሮች እየተከሰቱ ነው። ስለዚህ የተወሰነ ሪካፕ እናድርግና ከዝግጁ ነገሮችን በደንብ በዝርዝር ማየት ከመጀመራችን በፊት ሰሞኑን የተከሰቱ ነገሮች አሉ። አንዱ ያው በአማራ ክልል ያለው ውጊያ ተጠናክሮ ቀጥሏል። እንግዲህ መሬት ላይ ስላለው ሁኔታ ብዙ ጊዜኛ የዋር ሪፖርቲንግ ስራ ሰርተን አናውቅም። ነገር ግን ፖለቲካዊ ከሆነው ገጽ አኳያ ነው የምንመለከተው። እሱ መደረጉን ተከትሎ ከመከላከያ የወጣው በጣም አስገራሚ የሚባል መግለጫ በእጅጉ እያነጋገረ ነው። የመከላከያ የይፋ የፌስቡክ ገጽ ላይ ከወጣ በኋላ በፋና የተጋራ መግለጫ ነው። በነገራችን ላይ ይሄ በመከላከያ ብቻ የወጣ ሳይሆን ያው በብልጽግና ወታደራዊና ፖለቲካዊ የሚባል ክንፍ ተነጣጥሎ ሊቀርብ የሚችል አይመስለኝም። ግን ከቀረበም በሁለቱም ኢንዶርስ የተደረገ መልእክት መሆኑን ማሰብ ያስፈልጋል። ፋና ለብዙዎች እንዲደርስ ብሎ አጋርቶት የተመለከተው መልእክት ነው። እዛ ላይ በአማራ ክልል በሚካሄድ እንቅስቃሴ ዋናው መሪና ተልእኮ ሰጪ የሚያሰማራው ጀነራል ምግበይ ኃይለ ነው የሚል ክስ አቅርቧል። ክሱ በጣም ብዙ ዝርዝሮች ያሉት ነው። የሆነ ምዕራብ ትግራይን ለማስመለስ ብሎ ወጣቶችን አስበልቷል። እየተዋጉ የነበሩ ወጣቶችን አፈገፈጉ ብሎ ረሽኗል። በመከላከያ ይሰራ በነበረበትም ወቅት ሰራዊት በማስፈጀት የሚታወቅ ነው። ኢንኮምፒተንት ወይም ብቃት የሌለው ነበር። አሁንም በአማራ ክልል በሚካሄደው እንቅስቃሴ ውስጥ ስምሪት ሰጥቶ በሁሉም አካባቢ ያለውን እንቅስቃሴ የሚመራው እሱ ነው የሚል ዘርዘር ያለ ነገር ነው የተጻፈው። ያንን ተከትሎ ጀነራል ምግበይ በኢትዮ ፎረም በኩል መግለጫ ማለት ነው ምላሽ ሰጥቷል። በዚህ ነገር ውስጥ ፈጽሞ እንደሌለበት፣ ከሻዕቢያ ጋር ይገናኛል ተብሎ የተባለውም እውነት እንዳይደለ፣ በዚህ በተባለው እንቅስቃሴ ውስጥም እጁ እንደሌለበት ጠቅሷል። ከሱ ቀጥሎም እንደዚሁ በትግራይ የሰላምና የጸጥታ ቢሮ በኩል ላምባር ወለበት ኩበት ለቀማ በሚል ርዕስ እንደዚሁ ዘርዘር ያለ የፕሪቶሪያ ስምምነት ያጣቀሰ ጀነራል ምግበይ ኃይለን የሚከላከል መግለጫ ተጽፎ ተመልክተናል። እና ይሄ ብዙ አንድምታ ያለው ነገር ነው። ከዛ በፊት በአብይ አህመድ በፓርላማ ቀርቦ በፕሪቶሪያ ስምምነት መሰረት ከሱ በኋላ የተቋቋመው ጊዜ አስተዳደር 2 ዓመት እንደሞላውና እዛ ላይ ለውጥ እንደሚደረግም አስታውቋል። ያመራር ለውጥ አሁን ባለው ሁኔታ ግን የህግ ማሻሻያ ያስፈልጋል ብሎ ተናግሯል። እሱን በሁለተኛ ርዕሳችን ላይ እንመለስበታለን። ስለተከሰተ ነው ያነሳሁት እንደ ሪካፕ ማለት ነው። ለማንኛውም በብዙ መልኩ ሊታይ የሚችል ነው ይሄ ከጀነራል ምግበይ አንጻርም ከትግራይ አንጻር ብልጽግና ምን አይነት መልእክት ለማስተላለፍ እየፈለገ ነው? በምን ምክንያት ይሄንን ሊል ቻለ? እንዴትስ ነው እኛ በአጠቃላይ በመገናኛ ብዙሃን ያለን ሰዎች ብቻ ሳይሆን ህብረተሰቡ እንዴት ነው ሊያስተናግደው የሚገባው? እንዴት ነው ኢንተርፕሬት ሊያደርገው የሚገባው? እንዴት ነው ሊረዳው የሚገባው? ይሄ ነገር የምን ማሳያ ተደርጎ ሊታይ ይገባል? ከዚህስ በመነሳት ምን አይነት አቋም ሊወሰድ ይገባል የሚለው በስፋት እያነጋገረ ያለ ነገር ነው። እዛ ላይ ሐሳቦቻችንን እንገልጻለን እና አሉላ። ስለዚህ መግለጫውን ስታይ መጀመሪያ እስቲ ምን አሰብክ? ከዚህ ጋር ተሳስሮ ሊነሱ የሚችሉት ነጥቦች ምንድናቸው? ከዛ በኋላ የተጀመረ ዘመቻም ነገር ተመልክተናል። እሱንስ እንዴት አየኸው ብዬ ልጠይቅህና እኔም ቀጥዬ ሐሳቦችን አነሳለሁ። ምን አልክ አሉላ? ያ የመከላከያ ያወጣው መግለጫ እንዳነበው ከዛው ከራሳቸው የማህበራዊ ሚዲያ ገጽ ኦፊሻል ገጽ ነው ኢንፋክት አረጋግጫለሁ ወዲያው ያው ኦፊሻል መሆኑ። ምክንያቱም መጀመሪያ ዝም ብሎ ሌላ ተራ ነገር መስሎኝ ነበረ ሌላ ገጽ ምናምን። ከዛ በኋላ ላይ እሱን ካረጋገጥኩ በኋላ ደግሞ በመንግስት ሚዲያዎች ሲስተጋባ ሳየው እነዚህ ሰዎች የምራቸው ነው እንዴ እንትን እያሉ ያሉት ብዬ እንትን ብያለሁ። ያ ያልኩበት ምክንያት ምንድነው? እዛ ያቀረቡት ክሶች በተለይ ከፋኖ ጋር ተብሎ የቀረበው ጭብጥና ማስረጃ የጎደለው ብቻ ሳይሆን አንድ ሰው በዛ ደረጃ የነዚህ ሁሉ ቦታዎች በአማራ ክልል እየተካሄዱ ያሉ የፋኖ ወታደራዊ እንቅስቃሴዎች የመምራት ማለት በተጨባጭ ከወታደራዊም ከፊዚቢሊቲ አንጻርም ማለት ነው ይሄ ነገር ሊሆን የማይችል ነገር ዝም ብሎ ጭብጥ የሌለው ማስረጃ የሌለው ነገር ዝም ብሎ ክስ መሆኑ ትብያለሁ። ከዛ ግን ወረድ ይልና ከትግራይ የተፈጠረው ከጊዜያዊ አስተዳደሩ ጋር ተያይዞ ጀነራል ምግበይና ጓዶቹ ከህወሓትና ከጊዜያዊ አስተዳደሩ ተያይዞ ከትግራይ ወጣቶች አስፓይሬሽን ጋር ተያይዞ የገቡበት አጣብቂኝ ትግራይ ያለው የፖለቲካ ዳይናሚክስ ግምት ውስጥ በማስገባት ትግራይ ላይ የሚነሱ ከጀነራል ምግበይ ጋር ተያይዞ የሚነሱ ነገሮች ነው የሚቀጥለው። ይሄ ፋኖ የሚለው የፒውር የመከላከያ ወይም የፌደራል መንግስት አሌጌሽን ምንም ጭብጥ የሌለው ማስረጃ የሌለው ክስ ሆኖ ከዛ ግን እየወረድክ ስትሄድ ትግራይ ውስጥ የተፈጠረው ፖለቲካ ነው እዛ ላይ ነጸብራቅ የምታየው።
ኮርስ በሶስተኛነት ከፋኖ የወታደራዊ እንቅስቃሴ ጋር ተያይዞ መከላከያ ውጤታማ እንዳልሆነ እና ድል እንዳልቀናው ያንኑ ተከትሎ ያው የእንትን ሰበብ ፍለጋ መሄዱ እና የፋኖ ወታደራዊ ውጤታማነት እንደሚያሳይም የጠቀሱ ሰዎች አሉ። ይሄ ወደዚህ ክስ ልክ ይሄማ እገሌ ሳያግዛችሁ ይህንን አቺቭ አታደርጉም፣ ይህን ውጤት ልታመጡ አትችሉም የሚልም መልእክት የሚያስተላልፍ ሆኖ ያገኙት ሰዎች አሉ። እኔ በዋናነት ማተኮር የምፈልገው ይሄ የፋኖ ውጤታማነት የሚለው ሳይሆን እንዲሁም ያለ ጭብጥና ያለ ማስረጃ ከፋኖ ጋር ግንኙነት አለው ተብሎ የተከሰሰበት ጉዳይ ላይ ሳይሆን ምክንያቱ ራሱ ምግበ ከበቂ በላይ መልስ መስጠት የሚችል ሰው ነው፣ ራሱን ዲፈንድ ማድረግ የሚችል ነው። እኔ ዲፈንድ እንዳደረገው እንትን የምልበት ምክንያት የለም እንዳንድ ትግራዋይ ማለት ነው። ግን እንደ ሚዲያ እንደ ሀሳብ የምንሰጥ ሰዎች ደግሞ ያው ማስረጃና ጭብጥ የሌለው ነገር ሲቀርብ ያው ዲባንክ ማድረግ አንዱ እንትናችን ነው። ማንም ሰው ላይ ቢደርስ ፎር ዛት ማተር ማስረጃና ጭብጥ የሌላቸው የሐሜትና የስም ማጥፋት ድርጊቶች እኔ እጸይፋቸዋለሁ። ከዛ አንጻር የምለው ነገር ይኖረኛል። ግን ጀነራል ምግበ ከበቂ በላይ ራሱን እንትን ማለት የሚችል ነው። ለዛም ይመስለኛል ኢትዮ ፎረም ላይ ቀርቦ እንትን ያለው። ኢትዮ ፎረም ላይ የቀረቡ ጥያቄዎች ለስላሳናታቸው እንደተጠበቀው ነው ማለት ነው። መጠየቅ በተለይ ከትግራይ አንጻር ሆኜ ሳየው ይሄ ከመከላከያ የተነሳው የፋኖ የሚለው ወደ ጎን ትተን ፋኖ ውጤታማ ስለሆነ ነው ሰበብ እየፈለገ ያለው መከላከያ ወይም ፌደራል መንግስት የሚለውንም ትተን ከትግራይ ጋር በተያያዙ ግን የተነሱት ነጥቦች ላይ እኔ በጣም ትኩረቴን ስበዋል። ቴዲ እንደምታውቀው ይሄ የትግራይ ጸጥታ ኃይል ወይም ደግሞ ቲዲኤፍ የሚባለው የሚመሩ ሰዎች ዘሞመንት አንድ ፓርቲ ወይም አንድ ወረድ ሲል አንድ ጠባብ ቡድን መርጠው ውግንናቸውን ሲያሳውቁ ይሄ እንደዚህ አይነት ነገሮች እንደሚመጡ እኔ ገምት ነበር። በመጀመሪያ የሚመጣው ከህዝባቸው ጋር መኳረፍና መነጣጠል ነው። ይህንን ደግሞ የውጭ ኃይሎች በዋናነት የፌዴራል መንግስቱ ከቲዲኤፍ ከአመራሩ ጋር መዳከም ተያይዞ የሚፈልገው ነገር በቃ እሰይ ስለት የደረሰ ብሎ እንደሚቀበለው አውቃለሁ። ይሄ በነገራችን ላይ የተለየ እንትንም አይጠይቅም። ቴዲ እንደምታውቀው ቲዲኤፍን ዲፈንድ ባደረግንበት ልክ ማለት ነው አመራሮቹንም ጭምር ተሳስተው ተቋሙንም ራሳቸውንም ሲያዋርዱ ከትልቅ ማማ ህዝብ የሰጣቸው የክብር ማማ ሲፈጠፈጡ ደግሞ ያው ከንሰርናችንን ቮይስ አድርገናል አይደል ቴዲ? በሚገባ ገልጸናል። በጣም ሀርሽ በሆነ ቃል ነግረናቸዋል። ይሄ ነገር አደጋ ያመጣል። አንድም በትግራይ ህዝብ ሲሰጣቸው የነበረ ክብር ያጣሉ፣ ህዝባዊ ቅቡልነታቸው ያጣሉ። ያ የወገኑት ኃይል ደግሞ የደከመ የወደቀ የፖለቲካ ኃይል ቡድን መሆኑ አስምረንበት ይሄ ወደ እነሱ እንደሚጋባ ይህንን ኃይል ሄደው ሲጣበቁ ሲጠጉት እነዚህን ውድቀቶቹን እንደሚያጋባባቸው እንደሚያስተላልፍባቸው ነግረናል። ከዛ ደግሞ ለትግራይ ህዝብ የህልውና የደህንነት ጋሻ መከታ የነበረ ተቋም የስጋት ምንጭ ሊያረጉት ነው። ምክንያቱ ከአንድ የፖለቲካ ኃይል እዛውም በጣም ትንሽ የሆነ አንጃ ፍንካች ስትወግን ከዛ ኃይል ጋር ያልተስማሙ ሰዎች ጋር መሳሪያ ያዝ ከሆነህ ደግሞ ስትወግን የስጋት ምንጭ ነው የምትሆነው ማለት ነው። ከዛ ኃይል ጋር ለማይስማሙ ከዛ ኃይል የማይስማማው በአሁኑ ሰዓት ደግሞ ቴዲ እንደምታውቀው ማጆሪቲ የሚለውም ነገር አይገልጸውም። ከዚህ እነሱ እነ ምግበ አለንልህ ካሉት በመውደቅ ላይ ያለ ቡድን ጋር ሲጠጉ ማለት ነው። ይህ ምንድን ነው የሚያስተላልፈው መልእክት በውጭ ላሉት ኃይሎች ካልክ በቃ የቲዲኤፍ መሪዎች ከህዝባቸው ተነጥለዋል የሚል ነው። ህዝባዊ ቅቡልነት የላቸውም። ያ ደግሞ ምንድነው የሚወልደው? ያው ቅቡልነት ስታጣ ኮንፊደንስህም አብሮ ይሸረሸራል ነው። በራስ መተማመን ታጣለህ። ኢቭን መከላከያ ይህንን መግለጫ ካወጣ በኋላ አንዳንድ የምግበይ ደጋፊዎች ነን የሚሉ ወይም ደግሞ የዛ ምግበይ ጥብቅና የቆመለት አንጃቸው ፍንካቻቸው ማለት ነው ምግበይ እንዲፈንድ ሊያደርጉበት የሄዱበት ርቀት በጣም የሚያሳዝን ነው። ኢቭን የሰላምና ጸጥታ ያወጣው መግለጫም ምግበይን በግለሰብ ነው ዲፈንድ የማድረግ ነው መሆን የነበረበት። እንደ ተቋማዊ የሆነ አቋም መያዝ ክሊር ማድረግ። በዚህ ተቋም ውስጥ የሚሰራ ሰው ደግሞ እንደዚህ አይነት ተግባር ውስጥ አይገኝም ማለት። ከዛ ሲቀጥል ደግሞ በትግራይ ፖለቲካ ውስጥ ደግሞ እንደዚሁ ተቋሙ እንደዚህ አይነት ከአንድ ፍንካቸ ህወሓት ጋር አሶሲዬሽን እንዳይኖረው በማድረግ በትግራይ ህዝብ ቅቡልነቱ ማሳደግ ይቻል ነበር። ግን የሆነው ምንድነው? ካየው ቴዲ የትግራይ ህዝብ ከጦርነቱ በፊት የነበረበት ድባብ ታስታውሰዋለህ። የሆነ በፌደራል መንግስት ስልጣን የነበረ ትግራዋይ ሲገፋና አላግባብ ታርጌት ሲደረግ ይደረግ የነበረው ፕሮፋይል ምስልህ በመቀየር በሶሻል ሚዲያ እኔ እገሌ ነኝ የሚል መፈክር ጭምር በማሰማት እኔ ጌታቸው አሰፋ ነኝ፣ እኔ አሁን ደግሞ እኔ ምግበይ ነኝ የሚል ነው። እንደዛ በጣም የወረደ ነገር ነው። የተሸናፊነት ኢንሴኪዩሪቲ ያለመሆን፣ ኢንሴኪዩሪቲ ያለመኖር፣ ኢንሴኪዩሪቲ የመሰማት ቨለነራብል መሆን ከተቋም ወርዶ በግለሰብ እኔ እገሌ ነኝ ማለት። ይሄ ደግሞ የፈጠሩት በዋናነት
እነዚህ የምግበይ ደጋፊዎች የሚደግፉት አንጃ የህወሓት አንጃ እና ምግበይ ደግሞ ከኮር በላይ በሚል የተሰባሰቡ ጓደኞቹ መግለጫ አውጥተው የህወሓት ጽሕፈት ቤት መግለጫ ተቀብለው ካስተጋቡ በኋላ የደረሰባቸው ልክ የፖለቲካ አንጃው የደረሰበት የፖለቲካ ቅቡልነት ኪሳራ እነሱም ያንኑ ተከናንበው በዚህ ደረጃ ወደ ዲፌንሲቭ የሆነ እንትን እንዲገቡ መቻላቸው አይ ቲንክ የፌደራል መንግስት ብልጽግና ይህንን ነገር በሚገባ ሲከታተል የቆየና አጋጣሚ አሳቻ ነው የሚባለው ሲጠብቅ ቆይቶ የለቀቀው ነው ብዬ ነው ማስበው። በተለይ ይሄ የወርቅ ምናልባት አንተ ቅድም ስታነሳ የዘለልከው ነጥብ እሱም አለ። የትግራይ ሰሜናዊ ምዕራብ ሽራ አካባቢ ያለ የወርቅ ጉዳይም ተነስቷል። ሀብት አለው ንብረት አለው የሚልም ነገር ተነስቷል። ከጦርነት ብቃት ጋር ምናምን የተነሱት እነሱን ተዋቸው። ነገር ግን በትግራይ ህዝብ በመሰረታዊነት በምግበይና ጓደኞቹ የሚነሱ ጥያቄዎች እዛ ውስጡ አጭቆ ይዟል። እንደ ትግራዋይ ማንሳት ያለብን ለምሳሌ ኢትዮ ፎረም ሲጠይቀው ሰምተዋል። ከጊዜያዊ አስተዳደር ጋር ጸብ የገባበት ጉዳይ ይሄ እግድ ደብዳቤ የተጻፈለት አንስቶለታል። እዛ ላይ እኮ መነሳት የነበረበት ጥያቄው ቴዲ ለዚህ ሁሉ ጥንቅጥም የዳረገን እንዴት የጸጥታ አካል ሆናችሁ ተቋም ሆናችሁ በተለይ አንተ የጸጥታ አካል የጸጥታ ተቋሙ አካል ብቻ ሳይሆን አመራርም ጭምር ሆነ እንዴት ከአንድ አንጃ ጋር ትወግናላችሁ? ውግንናችን ከአንድ እየወደቀ ያለ ማለት ነው ፌል እያደረገ ያለ አንጃ እንዴት አደርጋላችሁ? በዚህ ይሄ በማድረጋችሁ ውስጥ ሁሉንም ትግራዋይ በእኩል ሴፍቲ እንዲሰማው የሚያደርጉ እንትን ነው ወይ ውሳኔ ነው ወይ ይሄ ውሳኔ ተብሎ መጠየቅ የነበረበት ጥያቄ ነው። ከወርቅ ጋር ወርቅ ተሰርቃለህ ተብሎ መጠየቅ እኔ ያስቀኛል። አንድ በጸጥታ አመራርን ግንባርን የሚያክል የሚያዝ ሰው እንዴት ነው ወርቅ ተሰርቃለህ ወይ በወርቅ ስርቆታ እጅ አለበት ወይ ተብሎ የሚጠየቀው? አንተ በምትመራው ግንባር አንተ በምታዘው ግንባር ምዕራባዊ ግንባር የሚባለው ማለት ነው የሽሬ አካባቢ ሰሜን ምዕራብ አጠቃላይ የያዘው የወርቅ ወረራና አደገኛ ኬሚካል የመድፋት ተግባር በአካባቢ ጭምርም እያደረሰው ያለ ውድመት እንዴት ይህንን ማስቆም አልቻልክም የጸጥታ አመራር ሆነ ብሎ መጠየቅ ይገባው ነበር። አይ የለም ይሄ ነገር ማለት የሚችል አይመስለኝም። አንዳንድ ጊዜ ሰማለው የሚሰጠው መልስ የለም ለማለት የሚዳዳው አይነት ይመስላል። ሆን ተብሎ እኛን አንገት ለማስደፋት የመከታ የሬዚስታንስ ኃይሉን አመራሩን አንገት ለማስደፋት የሚደረግ እንጂ እንደዛ ቢግ ዲል የሆነ የወርቅ ምናምን የሚባለው ነገር ያን ያክል ትልቅ እንትን የሚል በአንድ ቪዲዮ የሰጠበት እንትን አይቻለሁ። አለ ችግር ነው የሚል ከሆነ ደግሞ እንዴት ነው ይህንን ማስቆም ያልቻለው? ወይም አይመለከተኝም እኔም አለ ግን እኔን አይመለከተኝም የሚል ከሆነ ምግበይ እኮ የአንድን አንጃ ህይወት ለማትረፍ ሲባል በህዝብ የተጠላ አንጃ እሱና ጓደኞቹ ሰራዊት አሰማርተው ህግ ማስከበር የሚባል የዳቦ ስም ሰጥተውት ማህተም ለመንጠቅ በሰው በህዝብ ላይ የተኮሱና ሰው የገደሉና ያቆሰሉ ሰዎች ናቸው። ይህን ማድረግ የሚችሉ ከሆነ እንዴት ነው እሱ በሚያዘው ግንባር ያለ የወርቅ ዘረፋና የአደገኛ ኬሚካል የመድፋት ተግባር ህገወጥ የሆነ ተግባር ማስቆም አይችለው? እኔ ዋናው ክብደት ልንሰጠው የሚገባ ቴዲ ይሄ ይመስለኛል። ፌደራል መንግስትም ይሄንን ነው ኤክስፕሎይት እያደረገ ያለው፣ ብልጽግናም ይሄንን ነው። ምናልባት እየመጣ ካለው መሸጋሸጋ ተያይዞ ጊዜያዊ አስተዳደሩ የ2 ዓመት ጉዞ አብቅቷል እና ከዚህ አንጻር ያሰበውም ሊኖር ይችላል ብልጽግና ማለት በእንደዚህ አይነት ሂደትማ እነዚህ ሰዎች መካተት የለባቸውም ያላቸው ሰዎች ካሁኑ የዘመቻ የፕሮፓጋንዳ ዘመቻ ከፍቶባቸውም ሊሆን ይችላል ብዬ አስባለሁ። ሜጀር ግን ዋናው ነገር ለኔ ቴዲ ከጠየቀኝ ግን በትግራይ የተፈጠረው ነገር ውድቀት የነ ምግበይ ሚና ከዛ ጋር ተያይዞ የተፈጠረው የፖለቲካ ዳይናሚክስ በሚገባ በማንበብ እነዛ ደግሞ ባካተተ መልኩ ነው መግለጫው ያወጣው ትግራይን በሚነካ መልኩ ማለት ነው። ይሄንን እኔ ሶስት ያሳዝናል ለፈልጌ ነው። ሶስት አዝቅ ነው የሚባለው አንጓ ደስታው ለአሁን ለማቀርበው ሐሳብ አንዱ ራሱ ፋኖና ብልጽግናን የተመለከተ ነው። ሁለተኛ ራሱን ጀነራል ምግበይን የሚመለከት ነው። ሶስተኛ ትግራይን ደግሞ ህዝብ እንደ ህብረተሰብ እና ያሉትን ጥቅሞች በተመለከተ ያሉትን ሐሳቦች አርጌ በሶስት ልክፋለውና መጀመሪያ እንዲሁ መግለጫውን ስታነበው በነገራችን ላይ በጣም የሚያሳዝኑ የሚያስቁም ነገሮች አሉ። ለምሳሌ ደምስሰናል ምናምን ይላል። በቃ ከሸፍነው ዘመቻውን በቃ ደመሰስ ነው አጠፋ ነው መታ ነው ምናምን ይላል አይደል? ቀረርቶ አለው። የመጀመሪያዎቹ ፓራግራፎች ቀረርቶ ናቸው። ከዛ እነዛ ደግሞ ተደመሰሱ የሚባሉት በወሎ በጎጃም በሸዋና በጎንደር በተካሄደ ዘመቻ የተደመሰሱ ናቸው ይላል። ከዛ ወርደ ስታየው ስማ
የቆሰለ የተሞተ መረጃ ሲያቀብል የተያዘ የተማረከ ምናምን ብሎ በአጠቃላይ የሚጠቅሰው ቁጥር ስንት ነው? 500 ምናምን ማለት ይሄንን 500 ምናምን መጀመሪያ ለአራት ታካፍለዋለህ። ጎንደር፣ ጎጃም፣ ወሎ፣ ሸዋ አርገ ለአራት ክፈለው። ከዛ ያለ አራት የከፈልከውን ደግሞ የተማረከ የተገደለ መረጃ ሲያቀብል የተያዘና ምድር የቆሰለ ምናምን ብለህ ከከፈልከው እንዴ የግለሰብ ድብድብ ነበር እንዴ ነገር መከላከያ ከግለሰቦች ጋር ተደባድቦ ነው ያሸነፍኩ የሚለው ወደ ማለት ነው የሚወስድ ነው ማለት ከላይ ያሰሙት ቀረርቶና ከስር አገኘን የሚሉት ነገር መካከል ምንም አይነት መመጣጠን የለም። ግን ብልጽግና እንደምታውቀው የደደቦች ስብስብ ስለሆነ ይሄንን አናላይዝ እንዲያደርግ አይጠበቅም። አንድ ሁለተኛ በዚሁ ስር ማነሳው ሌላ ነገር እኔ ብልጽግና በተመለከተ ምንም ጊዜ ማስታወስ አለብን ብዬ የማስበው ነገር አለ። ብልጽግና ጸረ ሰው የሆነ ስብስብ ምንም አይነት መልካም ከብልጽግና ይወጣል ብዬ አላምንም። እስካሁንም አልወጣም። ማንኛውም ብልጽግና የሚያደርገው ነገር የሆነን ህብረተሰብ የሆነን የህብረተሰብ ጥቅም የሆነን የአገር ጥቅም የሆነን የህብረተሰብ አብሮ የመኖር ትስስር ለመጉዳት የሚደረግ ነው። አሁን ይሄንን ስል አንዳንድ የሆነ ሚዛን ማለት የሱቅ ሚዛን የሚመስላቸው አሉ። 50-50 መስጠት የሚመስላቸው ሰዎች አሉ። ነገራችን ላይ የነጋዴ ሱቅ አለ አይደለም 1 ኪሎ በዚህ 1 ኪሎ በዛ ስታስቀምጥ እኩል ይመጣል አይነት እውነት እንደሱ አይመዘንም። የሚዛናዊነት በእውነት አንፃር ለእውነቱ ካለህ ቅርበት አቆያ ነው እንጂ የሚመዘነው ብልጽግናን ገመጥ ፋኖን ገመጥ ኦላን ቲዲኤፍ ነው ገመጥ እያረክ ስለ እንትን ስላረክ አይደለም ሚዛኑን የምታመጣው። እንደዛ የሚመስላቸው ራሳቸውን በሚዛናዊነት የሚያመጻድቁ ሰዎች መለከታለውና ነው። ያ ሚዛናዊነት አይደለም። ያማ ጀስት የሚዛናዊነት ተውኔት ነው። ብልጽግናን እንዲህ መግለጥ ጥላቻ ነው ምናምን ሊሉ ይችላሉ። ኖ ይሄ ያለፉት 7 ዓመት የብልጽግና የዘመናት ማለት 7 ዓመት የኖርክ እንዲመስል የሚያደርጉ በየዕለቱ የሰው ደም የፈሰሰባቸው ናቸው። የብልጽግና ሞደስ ኦፐራንዳም መግደል፣ መጉዳት፣ ማክሰር፣ ማፍረስ፣ መበጣጠስ፣ መለያየት፣ መነጣጠል ነው። ይሄ ጄኖሳይዳል ስቴት ነው። ያሰበው ነገር አለ ማለት ነው። ስለሚገናኝ ነው ማለት ነው። ያሰበው ነገር አለ ማለት ይሄን መግለጫ ሲያወጣ ትግራይ ውስጥ ለምሳሌ ብልጽግና ሼር ኖሮት እንዲገባ ይታሰባል ምናምን የሚሉ ምንጮች አሉ። ብልጽግና ትግራይ ውስጥ ከገባ በኋላ ይሄንን ካነሳው አይቀር እኔ የማስበው ምንድነው ወይ የሆኑ ሰዎች ላይ አሳሲኔሽን ሊያካሂድ የትርክት መደላደል ያዘጋጀ ነው ኦር በማናቸውም ሁኔታ ትግራይ ውስጥ ሊፈጥረው ለሚፈልገው ማአት መንደርደሪያ እየፈጠረ ነው። እኔ ይሄንን አገዛዝ እስካሁን ባለው ተግባሩ ቢዮንድ ሪዝነብል ዳውት የወንጀል የፍጅትና የጭፍጨፋ ስርዓት መሆኑ ስለተረጋገጠ በብልጽግና ዘንድ የሚሰራው ፕሪዛምፕሽን ብዙ ጊዜ ተናግሬያለሁ። ይሄንን ፕሪዛምፕሽን ኦፍ ኢኖሰንስ ሳይሆን ፕሪዛምፕሽን ኦፍ ጊልት ነው። ታረጋግጠው ነው ኦኬ እንደሱ ማለት አይደለም መባል ያለበት። ምንም ነገር ብልጽግና ሲያደርግ ፕሪዛምፕሽን ኦፍ ጊልት ነው መኖር ያለበት። የሆነ እኩይ አስቦ ነው ተብሎ በኋላ ሳይሆን ቢቀር ይሻላል እንጂ ብልጽግና የፕሪዛምፕሽን ኦፍ ኢኖሰንስ ጥቅም የሚገባው ስብስብ አይደለም። የወንጀለኞች የእኩዮች የጨካኞች ስብስብ ነው። ሁለት ናው እኔ ምናልባት ካንተ ምለይበት አንድ ጥብ መሰለህ አንተ እኔ ማንንም መንግስት ተባብሮ መጣል ስጥቅ መጣል ላይ መተባበር የለባቸውም የትግራይ ኃይሉ ስትል ሰምቻለሁና አከብረዋለሁ እንደ አቋም የምትልበትም መነሻ ይገባኛል ነው። በትክክል ካልጠቀስኩም ትነግረኛለህ። ግን እኔ የትኛውም በትግራይ ውስጥ ያለ ኃይል በኢትዮጵያ ውስጥ ሆነ በሌላ ቦታ ካለ አካል ጋር በትጥቅ ተጣምሮ መንግስት የመጣል ስራ ውስጥ እንዲገባ ይገባ ማለት አይደለም ትላለህ። እኔ እዚህ ጋር ካንተ የምለየው ምንድነው የኔ ችግር በትጥቅ መጣመራቸው ሳይሆን በጥገኝነት መጣመራቸው ነው። የትግራይ የሰራዊት መሪዎች ፖለቲከኞች የውስጥ ደህንነታቸውን የውስጥ አንድነት ማለት 2017 ላይ የጻፍኩት አንድ ጽሁፍ ነበር። አንድነት ወይስ አንድ አይነትነት የሚል ማለት እንደ አንድ ጽሁፍ አካል ማለት ነው። አንድ ርዕስ የሰጠሁት ንዑስ ርዕስ ላይ ተሰጠ እንትን ነው። አንድ አይነትነት አይደለም እያልኩ ያለሁት አሁን አንድነት ስል በጋራ ኮዝ ውስጥ የህብረተሰብን የአስተሳሰብ ልዩነት በሚያከብር መልኩ አኮሞዴቲንግ የሆነ ፖለቲካል ኢንቫይሮንመንት ሶሻል ኢንቫይሮንመንት ያለበት ሁኔታ ማለት ነው። እሱ አንድነት ተፈጥሮ የትግራይን አቅም ለምሳሌ በሙሉ ጥቅም ላይ አውሎ ስትራቴጂክ የሆነ እሳቤ ተደርጎ ተተንትኖ
ከዚህ ተነስቼ በዚህ በኩል አድርጌ እዚህ ጋር እደርሳለሁ የሚል የታሰበበት እቅድ ካለ እኔ በመሰረተ ሐሳብ ደረጃ የትግራይ ኃይሎች ከፋኖ ጋር ተባብረው አብይን ቢጥሉት ተቃውሞ ይለኝ። ችግር ምንድነው? አሁን ከሻዕቢያም ከፋኖም ጋር ወይም ከሌላ ኃይል ጋር ከብልጽግናም ጋር ይመችላል ሲደራደሩ ከውስጥ ራሳቸውን በልተው ስለሚደራደሩ እኩል ተደራዳሪ ሳይሆን ጥገኛ ነው የሚሆኑት፣ አሽከር ነው የሚሆኑት፣ ሎሌ ነው የሚሆኑት። ለምሳሌ ከሻዕቢያ ጋር ተባብረው የሆነ ነገር ቢያደርጉ አዛኝ ነው ሻዕቢያ ፕሪቬል ያደርጋል። ምክንያቱም ሻዕቢያ የውስጡን ልዩነት ኢሊሚኔት አድርጎ በብቸኝነት የነገሰ ኃይል ነው። ከድክመት ስትነጋገር ከድክመት ስትደራደር ጥገኛ ነው፣ ጁኒየር ፓርትነር ነው የምትሆነው እንጂ እኩል ተገዳዳሪ ተደራዳሪ አቻ የመሆን እድል የለም። that's my problem now። አሁን ይሄ ፋኖን በተመለከተ እና ትብብርን በተመለከተ ያሉኝ ሐሳቦች እነዚህ ናቸውና ምግበይን በተመለከተ እኔ ቅድም ያነሳውና በጣም መስማማበት ነገር ምንድነው? ለማንም ሰው ብላንክ ቼክ አይሰጥም። ለምግበይም ለታደሰም ለጌታቸውም ለምናምን የትግራይ ተወላጅ በመሆኑ ብቻ ምንም ያድርግ ምን እንከላከለው የሚባል ነገር የለም። ለምን? የህብረተሰብ የመተባበር ምክንያት ለመኖርና ለተሻለ ህይወት ነው እንጂ ለሞት አይደለም። የምትሞተው እንኳን የሚቀጥለው የተሻለ እንዲኖር ነው እንጂ ፎር ዘ ሴክ ኦፍ ሞት አይደለም። የህብረተሰብ ውል መሆን ያለበት ለመኖርና በተሻለ ለመኖር ነው እንጂ ምሳሌ ነው የምጠቅሰው። ምግበይ በተሳሳተ መንገድ ሄዶ የትግራይን ጥቅም የሚጻረር ከሆነ ምግበይን መከላከል ትክክል ነው ብያለሁ። at the same time የምግበይ መጠቃት በትክክል አናላይዝ ተደርጎ የትግራይ ጥቅም ለአደጋ ላይ መውደቅ ወይም የትግራይ ጥቃት በሚሆንበት ጊዜ ደግሞ despite your political difference ከሱ ጋር መቆም ያስፈልጋል። በሱ ነው መመዘን ያለበት። አሁን in this case ምንድነው የተፈጠረው ችግር? ምግበይ በጦርነቱ ወቅት የትግራይ ሂሮ ነበር። ያ ጀግንነቱን መውሰድ የሚገባን አይመስለኝም። በማናቸው ሁኔታ ልንወስደው አይገባም። ያ የተሰራ ታላቅ ታሪክ ነው ብዬ ነው የማምነው። በዛም ስራ አከብረዋለሁ። እኔ ከሰራዊትም ከምንም አይነት ስራ ከተገለለ በኋላ ህዝብ ችግር ላይ ወድቋል ብሎ በረሃ ገብቶ የሰራውን ነገር አሁን ባረገው ነገር ምክንያት ማጣፋት አልፈልግም። አስቸጋሪ ያረገብኝ ነው እሱ፣ ግን እኔ ማጣፋት አልፈልግም በተቻለ መጠን። ምክንያቱም ያኔ የነበረው ትግል በመሞት ለሌሎች መኖር መቀጠል የተደረገ ትግል ስለነበር ነው። ቅድም እንዳልኩት ኢቭን በህብረተሰቡ ውስጥ ለመኖር የሚደረግ ጥረት በመሞት ይስተካከል ተብሎ የሚታመንበት ጊዜ የሆኑ ሰዎች ሞተው የሆኑትን ሰዎች ለማኖር በሚያደርጉት ጥረት ምክንያት የተሰራ የጋራ የህዝብ ታሪክ ስለሆነ ነው። ከዛ በኋላ ግን የትግራይ ህዝብ ጀግና መሆን ቀርቶ አንድ ፓርቲ ያውም አንድ ፍንካች በመደገፍ ራሱን ነው እየሸረሸረ ያለው። የገዛ ራሱን ልብስ ነው እያወላለቀ የነበረው ምግበይ በነገራችን። ስለዚህ ብሔራዊ ወይ የትግራይ ህዝብ የጋራ የሆኑ ተቋማትን ያውም የጸጥታ ኃይል ሆነ የትግራይ ህዝብ የጋራ ተቋማትን በእኩልነት ሁሉንም የህብረተሰብ ክፍል ሰርቭ ማድረግ ላይ መሰማራት ሲገባቸው አንዱን ፍንካች በመደገፍ የገዛ ራሳቸውን ሴኩሪቲ አደጋ ላይ ጥለው አሁን እንዲያወራን በጦርነቱ ጊዜ ለምሳሌ ምግበይን በተመለከተ ይሄ መግለጫ ቢሰጥ አውቶማቲክ ነበር ፕሮቴክሽኑ። አሁን እያነጋገረ ነው። ለምን? ምግበይ የሚያነጋግር የሚያሸማቀቅ አቋም ስለወሰደ ነው። ይሄንን ሲያደርግ የህብረተሰብን ሴኩሪቲ ፕላስ የገዛ ራሱንም ፐርሰናል ሴኩሪቲ አደጋ ላይ ጥሏል። ሁሉንም ትግራዊ የሚከላከል የጋራ ደህንነት የጋራ ብሔራዊ ተቋም ይኑር ሲባል እኮ ይሄን ማለት ጭምር ነበረ። ለአንድ ፍንካች ዋጋ አለው። ኦኬ ህወሓት ምን ችግር የለበትም። የተሻለ ጥቅም ካገኘ በነገራችን ላይ ክንፈን አሳልፎ እንደሰጠው ምግበይን አሳልፎ ይሰጣል ብዬ አምናለሁ። ትክክል ነው ብዬ አላምንም። ትክክል ነው ብዬ አላምንም። መደረግም የለበትም። ህወሓት ግን ይጠቅማል ብሎ ካሰበ እንደሚያደርገው አሳይቷል። ለዚህ ነው ምግበይም ሆነ ማናቸውም ፖለቲካዊና ወታደራዊ መሪዎች ሲሆን ለማህበረሰባቸው ሲሉ ቀጥሎ ደግሞ ለራሳቸው ሲሉ በፍትህና በህግ የሚሰሩ ብሔራዊ ተቋማትን በማጠናከር እንጂ ከሆነ የፓርቲ ፍንካች ተልእኮ እየወሰዱ በወጣቶች ለመተኮስ የለባቸውም የምንለው ለዛ እዚህ ጋር ብልጽግና ያሰበው ነገር አለ። እኔ አሁን ለምግበይ ጥሪ ማድረግለት ምንድነው ከዚህ በኋላ አሁን ችግር ሲመጣ እንዲረባረብ የሚጠየቀው ህዝቡ ነው አይደል? በዚህም ወቅት የህዝብ የሆነን ተቋም እንደ ህዝብ ምልክትነት
ለማናቸውም የህብረተሰብ ክፍል የተለያየ አስተሳሰብ ላላቸው፣ የተለያየ ባክግራውንድ ላላቸው፣ የተለያየ አመለካከት ላላቸው ሰዎች እኩል ሰርቭ የሚያደርግ ተቋም መገንባት እንጂ ለአንድ ፍንካች አገልጋይ መሆን በፍጹም ትክክል አይደለም። ስለዚህ በደህና ጊዜ የተኮስክበትን ወጣት የሆነ ጄኖሳይዳል ሜኒያክ ባሻገር ስምህን ሲጠራው ልትጠራው አይገባም። በሰላምም በክፉም ጊዜ ለወጣቱ የጋራ ምልክት መሆንህን ማረጋገጥ አለብህ እንጂ ጌታቸው አሰፋን ወይ ደብረጽዮንን ወይም ፈትለወርቅን ወይም ዓለም ገብረዋህድን ስትል ታዘዝ ከርማ አደጋ ላይ ስትወድቅ አይደለም ወጣቱን መጥራት ያለብህ። እንደ ለህዝብ ተሰብና ለራስህ ስትል ብሔራዊ ተቋምን በማጠናከርና ከአንድ ፍንካች አገልጋይነት ራስን ነፃ ማድረግ ያስፈልጋል። ያኔ ነው በጋራ ምልክትነት ሁሉም አንተን ተከላክሎ ፐርሶና ነው እንግዲህ ሁሉ ጊዜ እንደምለው ምግቤ አንድ ፐርሶና ነው። አሁን የምንነጋገረው ስፔሲፊካሊ necessarily ስለ ጀነራል ምግቤ ብቻ አይደለም። የመጨረሻ ነጥብ የሚመሰል የጸጥታ ቢሮ መግለጫ ግራ የሚያጋባ ነው። የጸጥታ ቢሮ ፕሬዚደንት ጌታቸው የሰጠውን ደብዳቤ ተቀባይነት የለውም ብሎ አላውቀውም ያለ ድርጅት ነው ማነው ቢሮ ነው። ምግቤን እንግዲህ ያውቀዋል። የጸጥታ ቢሮ በጊዜያዊ አስተዳደሩ በኩል የጊዜያዊ አስተዳደሩ መንግስት አካል ሆኖ የተዋቀረ ነው። ኦኬ እንደሚታወቀው ደግሞ የትግራይ ሰራዊት የጸጥታ ቢሮ አካል የሆነ አለ በሰላም ማስከበር በምን ውስጥ የሚሳተፍ የተቀረው ግን የትግራይ ብሔራዊ ጥቅሞች እስኪረጋገጡና ጥያቄዎቹ እስኪመለሱ ድረስ ያለ ጥያቄዎቹ ከተመለሱ ግን ከዛ በኋላ ወደ የቤቱ የሚመለስ ነው ስለተባለ በቀጥታ በጸጥታ ቢሮ የሚተዳደር ማነው የጊዜያዊ መንግስት አካል አይደለም እያሉ ነበር የሚከራከሩት። በጊዜያዊ መንግስት በኩል ያሉት ሰዎች ሰራዊቱ በመንግስት ስር ነው፣ የመንግስትን ተልእኮ በመፈጸም ረገድ ነው መሳተፍ ያለበት፣ በጀት የሚመደብለት ከመንግስት ነው፣ ስለዚህ የመንግስት አካል ነው ይሉ ነበር። የመንግስቱ አካል የሆነው የጸጥታ ቢሮና የህወሓት የደብረጽዮን ፍንካች ደጋፊዎች ደግሞ ኖ ሰራዊት የህዝብ እንጂ የመንግስት አይደለም ሲሉ ነበር። አሁን የጌታቸውን ደብዳቤ አላቀም ያለው የጸጥታ ቢሮ ምግበይን ግን አውቆ እየተከላከለው ነው። የሆነ የኢንኮንሲስተንሲ ችግር አያለው እዛ ጋር። ይሄንን የጸጥታ ቢሮ የሚባል ነገር በህግና በአሰራር የሚለጉም የለም ነው ወይስ በፈለገው ጊዜ በፈለገው ጉዳይ ላይ መግለጫ ያወጣል፣ በፈለገው ጊዜ በፈለገው ጉዳይ ላይ ዝም ይላል ነው ወይስ ምንድነው አሰራሩ የሚል ጥያቄ ግን አለ። እሱ በአጠቃላይ እኔ ይሄ የተፈጠረው ነገር የሚነግረን ምንድነው? አንድ አዲስ አበባ ላይ ሁሌ የትግራይን ተወላጆች መፍጀት ግቡ የሆነ ጄኖሳይዳል ሜኒያክ አዲስ አበባ መቀመጡን፣ ሁለት ይሄንን ዞሮ ሊመጣ የሚችል ጄኖሳይድ ለመከላከል አንድ ፓርቲን ወይም የአንድ ፓርቲን ፍንካች መደገፍ ሳይሆን የጋራ የሆኑ ተቋማት በመስራት ብቻ ከዚህ መውጣት እንደሚቻል፣ ሶስተኛ በውትድርና ውስጥ ያሉ ሰዎች ይቅርና በጊዜያዊ አስተዳደር ውስጥ በፖለቲካ ፓርቲ የታቀፉም ያልታቀፉም ሰዎች በመንግስት ስራ ውስጥ በሚሰሩበት ጊዜ ከገዛ ራሳቸው የፖለቲካ ኢንክሊኔሽን ወይም ቡድን ቅርበት ዝምድና ምናምን ይልቅ የህዝብ የጋራ ተቋማትና አሊጀንሳቸው ሎያልቲያቸው ለህብረተሰብና ለህብረተሰብ ጥቅም መሆን እንዳለበት ነው ያስቀጥላሉ። ከዚህ ሂደት በደንብ ስትረስ አድርገህ በሁለተኛው ነጥብ ያስቀመጥከው እኔም የተረዳሁት እሱ ነው። ተጋላጭነት ነው ያየሁት፣ ኢንሴኪዩሪቲ ነው። የተጋላጭነት ምንጩ እነ ምግበይ እና ጓደኞቹ ከኮር በላይ ብለው መግለጫ አውጥተው ከአንድ ፍንካች ጋር ሲወግኑ ከነሱ በሐሳብ የተለየ የትግራይ ወጣት ተጋላጭ አደረጉት። በማን እነሱ ትሬት ሆኑበት ራሳቸው። the very institution የትግራይ ወጣት ያቋቋመው የትግራይን ህዝብ እንዲጠብቅ የተቋቋመ ስጋት አደረጉት የትግራይ ህዝብ። ይሄ ብልጽግናዎች በሚገባ ነው የሚከታተሉት። ስለዚህ ብልጽግናዎች እኛም ስጋት መሆንባቸዋለን አሏቸው ነው ምግበይ። የውስጥ ተጋላጭነቱ ኢንሴኪዩሪቲው የትግራይ ወጣትን የትግራይ ህዝብን የነጠቁት ማለት ነው እነ ምግበይ ብሔራዊ ተቋምን የአንድ ፍንካች በማድረግ ማለት ነው። ከዚህ ፍንካች በተቃራኒ የቆመ ትግራይ ሁሉ ውጉዝ ርኩስ ብለው በሚዲያዎቻቸው ሳይቀር እነሱ በነገራችን ላይ ሚዲያዎቹ ስንል አሁን የህወሓት ጽሕፈት ቤት እያሰበ ነው ብዙ ሰው እንትን የሚለው በሰራዊቱ ውስጥ ያሉ ጄኔራሎች የነዚህ ሚዲያዎች እንትን ናቸው። እነዚህ በውጭ ሆነው ወጣቱን በሉት ቲዲኤፎች በቲዲኤፍ ፊት የሚቆም ወጣት አዚፍ ቲዲኤፍ ከወጣት እንዳልተሰራ ማለት ነው። ከወጣት ትግራዋይ እንዳልተሰራ ወጣት ትግራዋይ እንዲደፋ መመሪያ የሚሰጡ በቪዲዮም ማስረጃ ጭምር ያለ ማለት ነው። እርምጃ እንወስዳለን እያሉ ሲፎክሩባቸው የነበሩ ከነዚህ ጀነራሎች ጋር ኢንታንደም የሚሰሩ ሚዲያዎች ናቸው። እገሌም በሉት ግደሉት የሚል
ስብሰባዎች ቀርጸው የሚያስተላልፉ ማለት ነው በሳተላይት ጭምር የሚያስተላልፉ የትግራይን ወጣት ለስጋት የዳረጉ የትግራይን ህዝብ ለስጋት የዳረጉ ለተጋላጭ ያደረጉት ከዛ እነሱም ጭምር ለዚህ ተጋላጭ እንደሚሆኑ በተደጋጋሚ ስነግራቸው ነበር ከያቱ የህዝባቸውን ቅቡልነት እንደሚያጡ ወጣቱ እንደሚተፋቸው አክንተፍ ብሎ እንደሚጥላቸው ያኔ አሰፍስፎ የሚጠብቃቸው የውጭ ኃይል እነሱም ተጋላጭ ሆነው እነሱም አደጋ ውስጥ የሚወድቁበት የዛ በውጭ አሰፍስፎ የሚጠብቃቸው ኃይል ሲሳይ እንደሚሆኑ ደጋግመን ነገራናቸው ነበር አሁን ይሄንን ተጋላጭነት ለመሸፈን እየተሞከረ ያለው በፕሮፋይል ምስል በመቀየር የምግበይን ፕሮፋይል ፒክቸር በመለጠፍ ነው ምግበይ ራሱ ሲያየው የሚያፍር ይመስለኛል ትናንት ያ ሁሉ ጀግንነት የሰራ ሰው ቲዲኤፍን በማቋቋም የራሱ ድርሻ የተወጣ ያንን የህዝብ ተቋም ሲመራ የነበረና እየመራም ጀግንነት የፈጸመ ሰው በፕሮፋይል ምስል እኔ ምግበይ ነኝ በሚሉ ሰዎች እሱ አሁን የነደብረጽዮን አንጃ ተከትሎ የፈጸመውን ስህተት ለመከለል በፕሮፋይል ምስል ለመሸፈን ሲጋጋጡ ሲያይ ምግበይ ራሱ የሚያፍር ይመስለኛል በእርግጠኝነት ምነግርህ ማለት ነው አይመስለኝም ግን የሚያፍር አይመስለኝም ኖ ያ የሚሆንበት ላስረዳ የሚያፍርበት ምክንያት ማለት ነው የሚያፍርበት እኛ ትግራይ የደረሰባት ካለ ውድቀት አይደለም የሚያፍረው እኮ እሱ ራሱ በዛ ደረጃ ላይ እንትን ማማ ላይ ተሰቅሎ የነበረ ሰው ተጋሩ በሁለት ጎራ ተከፍለው አንዱ እሱ አይገባውም የሚል ሌላኛው ደግሞ ፕሮፋይል ምስል ሰቅሎ እኔ ምግበይ ነኝ ሲል ሊያፍር ይገባል ባይ ነኝ ከያቱ ትናንት እነዚህ ሁለቱ ጎራዎች አንድ ላይ ሆነው ምግበይን ይደግፉ ነበር ሰው ምግበይ እና ጓዶቹ ራሳቸው ናቸው ተጋላጭ ያደረጉት ደግሞ የትግራይን ህዝብ ተጋላጭ በማድረጋቸው ነው ለጥቃት ማለት ነው የጥቃቱ ስጋቱ የመጣው ደግሞ ከራሳቸው እነሱ ከሚመሩት ተቋም ማህተም ለቀማ እኔ ምዕራብ ግንባር የሚባለው ምግበይ የሚያዘው ግንባር እስካሁን ድረስ እንዴት የወርቅ ወረራ እና የአደገኛ ኬሚካል መድፋት እንዴት አያስቆሙም እላለሁ አንዳንድ ጊዜ አይ እነዚህ ቅድም አንተ ያነሳው የመንግስት አካል ስላልሆነ መንግስት ይኸው እኛ ሰራዊት ነን የጸጥታ አካል መንግስት ነኝ የሚለው ይህንን ይስራ ብለው የሚል አለ ያ በኩል ደግሞ አይ ያ ይፈልጉታል አንድም ራሳቸው እጃቸው ስላለበት ሁለትም ያ ክራይሲስ በመፍጠር ራሳቸውን ሬሌቫንት ማድረግ ተናፋቂ ማድረግ ይፈልጋሉ ይሄንን እኮ እኛም ሆን ፊክስ እናደርገው ነበር የነጌታቸው አመራር አልቻለም ፌል አድርጓል በሚል እንደ ምስክርነት ማቅረብ ስለሚፈልጉ ነው እዛ ሲቀጥል ደግሞ ይባሉበት እንትናቸው እኛን አይመለከተንም የመንግስት አካል አይደለንም መንግስት ይሄንን ያድርግ ባሉበት ምላሳቸው ተመልሰው ግን እነሱ ህግ ማስከበር የሚባል የዳቦ ስም ሰጥተውት የማህተም ለቀማ የወረደ ተግባር ውስጥ ገብተው ወጣት አቁስለዋል ገድለዋል ማለት ነው ህዝብን ሽብር ውስጥ ከተዋል በእንደዚህ አይነት ተግባር የተሰማራ መሪ ለየውጭ ጠላት በዛ ደረጃ ቢደፍረውና ቢንቃውና አሳድዳለሁ ቢለው እኔ አይገርመኝም ልፈልጌ ነው ዳይናሚክሱን በሚገባ የትግራይን ዳይናሚክስ የሚከታተል ሰው እነዚህ ሰዎች ከወጣቱ ሲነጠሉ ደግሞ ያው ምን እንደሆኑ በሚገባ ስለሚያውቅ ነው በውጭ ያለው ማዕከል ማለት እኛ ብቻ አይደለም ከትግራይ ወጣት የተነጠልክ ቀን ከትግራይ ህዝብ የተነቀልክ ቀን እንትን ነው የምትሆነው ኢንሴኪዩር ነው የምትሆነው ፈሪ ነው የምትሆነው ታዳይ ነው የምትሆነው የራስ መተማመን አይኖርም ይሄ ነው እኔ ዋናው መተኮር ያለበት ነጥብ ይሄ ነው ይሄ የሚታከመው እኔ ምግበይ ነኝ በማለት ወይም ደግሞ ፕሮፋይል የሱን ምስል በመስቀል በሶሻል ሚዲያ አይደለም እነ ምግበይ ወደ ልቦናቸው እንዲመለሱ በመምከር ነው ገደል እየገቡበት ካለ እንትን ጉዞ አቆሞ ወደ ኋላ ፍሬን ይዞ ወደ ኋላ ገደል ውስጥ እየከተቷት ያለችውን መኪና ወደ ሴፍቲ ፕሌስ መመለስ ነው የትግራይን ህዝብ ወደ ደህንነቱ መመለስ ነው ራሳቸው በዛ ውስጥ ደህና መሆን ይችላሉ ማረጋገጥ ይችላሉ ደህንነታቸውን አንዱ ብሔራዊ ተቋማትን መገንባት ነው ከጉጅላዊና ከፓርቲያዊ ውግንና ወጥተው የትግራይ ህዝብ በፊት ወደ ነበረው በቲዲኤፍ ይሰማው ወደ ነበረ ደህንነት እንዲመለስ ይህንን ብሔራዊ ተቋም ማጠናከር ነው ከሌሉ አዲስ ተቋማትን ማቋቋም ብሔራዊ ተቋማት ትግራይ ተኮር የሆኑ ፓርቲ ተኮር ሳይሆን ትግራይ ተኮር የሆኑ ሲቀጥል የነበሩ ካሉም ማጠናከርና በህግ በስርዓት እንዲመሩ ማድረግ ነው ብሔራዊ ክሊር የሆነ ንጽረት ያለው ብሔራዊ ዓላማ ያነገቡ ተቋማት እንዲሆኑ ፓርቲያዊና ጉጅላዊ ጥቅምን በማከለ መልኩ የሚመሩ ሳይሆን እነዚህን ተቋም የሚመሩ ሰዎችም ከዚህ ፓርቲያዊና ቡድናዊ አንጃው የሆነ እንትን
ንክኪ ነፃ የሆኑ መሆን አለባቸው። አይ ከዚህ አባዚያችን አንላቀቅም ካሉ ደግሞ ብሔራዊ ተቋማቶቹን ለትግራይ ህዝብ አስረክበው እነሱ ልብሳቸውን ቀይረው የፓርቲ አባልነት ኦርኔል ሞልተው ካድሬ መሆን ይችላሉ። በየአዳራሹ እየተገኙ መደናቆር ይችላሉ። የትግራይን ህዝብ ተቋማት ግን በማኮላሸት የትግራይ ህዝብንም ራሳቸውንም ለእንደዚህ አይነት አደጋ አጋልጠዋል ብዬ ነው የምወስደው።